ማሜን ስለመግደል ነው እያወራሻለሽ እኮ ተሞክሮ ነበር አይደል? ላግዝ እኮ ነው ያልኩህ እንዴ አንቺ ቁጭ በይ እንዴ አንተ እንዲህ ሲሪየስሊ ታነሳለህ አንቺ አመሻለሁ ናሲ እኔ እኮ ላግዝ ነው ያልኩት እንዳልደረግንሽ ላግዝ እኮ ነው ያልኩት ላግዝ ያልኩህ ነው ምንድነው ያወራሻለሽ ላግዝ ሞክረው ካልተሳካ ነው አንቺ ዝም በይ ምንድነው ያወራሻለሽ ናሲ ሞክረው ካልተሳካ እኔ ላግዝ ያልኩህ ነው ምኑን ነው ሞክረው ማሜ መግደል እኮ ማን አንቺ ምንድነው የምታወሪው ሰላም ቤተሰቦች እንዴት ናችሁ ዛሬ የመጣሁት ሀሴኒን ለመጀመሪያ ጊዜ ነው ራሴን ችዬ ሰመጣና ዛሬ የመጣ ነው ለምን መሰላችሁ ባለፈው እንዳያችሁት ማሜ የተመረዘ ምግብ በልቶ ታሞ ሆስፒታል ገብቶ ነበር በጣም ከባድ ጊዜ ነበር ያሳለፍነው ማለት በጣም ከባድ ጊዜ ነበር በጣም ባለውለታዬ ነው ብዙ ነገር አድርጎልኛል ደጋግሜ የምናገረው ነገር ቤተሰቦቼ እንኳን ቢሆኑ ማያረጉልኝን ነገር ጓደኛውን አሳልፎ እስከመስጠት እውነቱ እስኪወጣልኝ በጣም ብዙ ነገር ነው ያደረገልኝ ማንንም ሰው አያረግልኝምና የማሚ ውለታ አለብኝ በጣም ውለታ አለብኝና ምንድነው ባለፈው ናቲና ሰላም ሆነው ለአፍጥር ጠርተውት ምግብ በልቶ ተመርዞ ነበርና ያን ነገር ደግሞ እኔ አላሳመነኝም እነሱ የሚናገሩት ነገር ምናምን አላሳመነኝም አንደኛ ምግብ እንኳን ከነሱ የተለየ ምግብ የጾም ምግብ ብለው ለብቻ ነው ያበሉት ለብቻ ስላበሉት እኔ ደግሞ ምንድነው ያሰብኩት ለምን አንድ ላይ መብላት ይቻል ነበር የጾም እንኳን ቢሆን የጾሙን ምግብ የጾም መስራት ይችላል ነበርና ምን አስበው ነው ያው ሰው ማመን ከባድ ነው አሁን እኔ ራሱ የተፈጠሩ ነገሮች ታምኜ ምናምን ብዙ ነገር ስለተጎደው ሰው አምኖ መጎዳትን መካደን ስለማል የሆነ ነገር እነሱ አርገውትም ከሆነ እኔ እውነቱን ማወቅ ፈልጋለሁ በጣም ነው እውነቱን ማወቅ የምፈልገው ለዛ ናቲን ላወጣጣው ነው ማለት እነሱም አርገውት ከሆነ ከሰሌና ጋር አንድ ላይም ሆነው አርገውትም ከሆነ ናቲ ብቻውንም አርገው ከሆነ እንደሞ ሌላ ቦታም ሆኖ ከሆነ እውነቱን ማወቅ አለብን ይሄ በጣም የሚያጠራጥር ለጓደኝነት ከባድ ነገር ስለሆነ ማለት ነው እና ማሜን ማን እንደመረዘው ማን እንደዛ እንዳደረገው ማሜ በህይወት መኖር እንደማይፈልግ ማሜን መግደል የሚፈልግ ሰው ማን እንደሆነ ማወቅ እፈልጋለሁ ምክንያቱም ወደ ህግ መቅረብ አለበት የጓደኛችን ህይወት ነው ማሜ በጣም መልካም ሰው ነው በጣም ጥሩ ሰው ነው እና የሱ ህይወት በጣም ነው የሚያሳስበኝና ለዛ ማንንም ቢሆን ማንንም እስከፈለገው ጥግ ድረስ ሄጄ ማሜን የመረዘውን ሰው ማወቅ እፈልጋለሁ እኔ ከደረገልኝ አንፃር በጣም አይገባውም ይሄ እሱ መልካም ሰው ነውና ስለማይገባው እስከ ጥግ ድረስ ሄጄ የትኛውንም አይነት ዋጋ መክፈል ካለብኝ ዋጋ ከፍዬ የመረዘውን ሰው ማወቅ ስለምፈልግ ራሴ ላይ ሪስክ ወስጄ ነው አሁን ናቲን የምጠይቀው ጠርቼዋለሁ የደረስኩ ነው ብሎኛልና እንዴትም አድርገን ይሄንን እውነት ማወቅ አለብን አሁን አንቺ ጓደኛዬ ናት እሷና እንድታግዘኝ በማወጣጣት እንድታግዘኝ ብዬ ነው ካሜራውን አያየውም ብለን እናስባለን ሩቅ ቦታ ነው ያስቀመጥነውና ካሜራውን አያየም ብለን እናስባለን ቤተሰቦች በእውነት በጣም ነው ያዘነው እናንተም እንዳዘናችሁ እንደተከፋችሁ አይተናልና ለእናንተም ለኛም ሲባል እውነቱ መታወቅና መውጣት አለበት ማን እንደዛ እንዳደረገው እውነቱ ማወቅ አለበት የህክምናው ወረቀቱ እንኳን አልመጣም እስካሁን ለምን እንደቆየም አናቀም ግን ውጤቱ ይቆያል ከ3 እስከ 5 ቀን ይቆያል ብለውናል ውጤቱ እስኪወጣ የህክምና ውጤትና ያ እስኪወጣም እዚህ ጋር ያለውን ነገር ቼክ እያረኩ እኔ ማን እንዳደረገው ያወኩ መሄድ ፈልጌ ነውና ይሄን ቪዲዮ መቀርጸው ማስረጃ እንዲሆነኝ ነው ማለት ማን እንዳደረገው ማስረጃ ፈልጋለሁ ወደ ህግም ቢሄድ ምንም ባደርግ ማስረጃ እንዲሆነን ምስክር እንዲሆነን እሷን እንኳን የጠራሁት እውነትም እነሱ አድርገው ከሆነ ነው አድርጓል ያልኩኝ አይደለም ገና ምናየው ነገር ነው የሚሆነው እውነትም እነሱ አድርገው ከሆነ እሷን ምስክር እንድትሆነኝ የቪዲዮ ማስረጃ እንዲኖረኝ ብዬ ነው ቪዲዮ የቀረጽኩ ያለሁትና የወንድማችንን ሀቅ የወንድማችንን መግደል የሚፈልገው ሰው ማን እንደሆነ ማወቅ አለብንና ናቲ እስኪመጣ እንጠብቀዋለን እንዴና ሰላም እንዴና አለሽ ቆየህ በጣም አራልፈየው ከዚህ በላይ ካውድ ነበር ማለት መንገድ እንዴት ነህ ደህና ናችሁ ተራከኝ እዚህ ጋር ነው አትሆነ ኧረ እዚህ ተመችቶኛል እንዴት ነህ ብርድ ስለሆነ ነው ኮፊ የለበስከው እና ከሰው ጋር አጣሽ ጓደኛዬ ናት ዛሬ ገና ለመጀመሪያ ጊዜ ከያለማም ያገኘሁሽ ያለማም ተገናኝተን አናውቅም እንዴ ያለማም
እንደለመድሽው አድርገሽ ምናምን ነው የምትገናኙ እና ደህና ነሽ? ደህና ነኝ። ሰላም ማለት ሰላም ምንድን ነው የፈለግሽኝ? ለምንድን ነው የፈለግሽኝ? እኛ መጫወት ምን ጠጣለን? የሚጠጣው የሚበላ ምንም አልፈልግም። የሆነ ነገር ተጠቀም። ምንም አልጠቀምም። ችግር የለም እንዴ? ለምን አልጠቀምም? አሁን ለምንድን ነው እንደዚህ ያቻኩልሽ የጠራሽ? እንዴ ፈልጊ ከኔ አንተን ማግኘት አልችልም? አንተ ጋር መገናኘት አንችልም? ስለምትሲያርል እንደ መጣ ጓደኛዬ ነም ላስተዋወቅ ጊዜ እንድናሳልፍ አብረን እንድንጫወት ምናምን። አንዳንዴ ደግሞ የብቻችን ጊዜ አያስፈልገንም ማለት ስለ ከነማሜ ውጭ አያስፈልገንም። ቦታው በጣም በቃ ይሄን ቦታ ወደድሽ? እኔ በጣም ነው የወደድኩት። እንደዚህ ደስ ይላል። ኧረ በጣም ቅርብም ስለሆነ ደግሞ ይመቻል። ለዛ ነው ሌላ ቦታ እኮ ስለማላቅ ነው። እንግዳም ስለሆንሽ ሆናለሽ እና ወደ ጠራሽኝ ጉዳይ የምር ለምንጫወት እንድናወራ ነው እኮ የጠራው። በቃ ሁለት ብቻ ናችሁ? እና እርግጠኛ ብቻዬን በጣም ደበረኝ ብዙ ሰዓት። አንተ ደግሞ እዛ ማሜ ጋር ስለምትሆን እኔ ደበረኝ። አንተም ነበርክ ቦታው ላይ፣ ሰሊናም ነበረች። ቦታው ላይ እኔ ስለነበርኩ አንደኛ ሰላም ላይም ልትፈርጃትሽ ነው። እኔ እየፈረድኩ ገባሽ ነው። በጣም እየተናገርሻት ነበር። አስለቀሰሻታል። እንዴ ማልቀስ እኮ የራስ ሰው ኖ ይኸውልሽ ይሮል እሺ አሁን የኔ ጉዳይ ማን አደረገው ማን አላደረገው አይደለም ማወቅ ያለብኝ የኔ ጉዳይ። አሁን እኔ ዛሬ ያገኘው አና አይተረሽኝ ለምን? እሺ እኔ የፈለኩት ምንድነው መሰለናት፣ አሁን እኔና አንተ ከመጣው ቀን ጀምሮ እዚህ ሀገር ኢትዮጵያ ከገባው ቀን ጀምሮ ካንተ እኩል ነው ማሜን ባካል ያገኘው አይደል? እኔና አንተ እኩል ነው ማሜን። በቃ አንተን ሳገኘ ማሜን አንድ ላይ ነበራችሁ። ከዛን ቀን ጀምሮ ሁሉም ህይወታችን ውስጥ ማሜ ነበር። እና ምን አሳብ ይበሳይ ይሄ ልጅ የሆነ አላማ ቢኖርስ? ማሜ የምን አላማ ማለት የሆነ አላማ ቢኖር ለምንድን ነው ይሄን ያለኔ ጥሩ መሆን የፈለገው? ስለሆነ ማንነቱ ሊሆን ይችላል። ምን ልትይ እንደፈለግሽ ለምን እኔ ለማለት የፈለኩት ምን መሰለኝ፣ ላንቺ ጥሩ መሆኑ ደስ አላለሽም? አይ ደስ አለ ማለትና ማለት አይደለም። እና ታዲያ ምንድን ግን እኔ ምን አሳስኩ መሰለናት ወይ እሷ ስላለች ምናምን ነፃነት ካልተሰማ በጣም የምትታመን ልጅ ናት። በጣም ነው ማምናት። ብዙ አይነት ስራዎችን የሰራች ልጅ ናት። ምንድነው የሰራችሁ? ስለምን ስራ ነው የምታወሪው? ስለመታመን ነው የምታወሪው? ይሩ አይ እኔ የፈለኩት ያወዛገብሽኝ ነው አይደለም። እንደማስብ ልንቀር አሁን ማሜ ተመርዞ ነበር አይደል? እሺ ተመርዞ ነበር። እሱ አሁን ደህና ነው። አሁን ደህና ነው። እግዚአብሔር ይመስገን ደህና ነው። አዎ ስለዚህ ምን አሰብኩ መሰለህ፣ እሷ እኛ የምንፈልገውን ምንም አይነት ነገር ይቅርታ እንደሽ ስትላንሳ እሺ ሄሎ ወይ እግዚአብሔር ይመስገን ሰላም ነሽ? እኔ እዚህ ቅርብ ነኝ። ወደዚህ ወደ እንትን ኦኬ አየሽው? ምን አልሽ? ባትሪ ሄልዙን ኦኬ ተቀምጦ ነበር ታውቂያለሽ፣ ለዛ ነው። አሪፍ ነው፣ ያስጠቅማል። ያው እንደ አጠቃቀምሽ ነው። ኦኬ የኔ ሳይሆን የልጁ ዶክሜንት ነው ያለው። እስቲ እንትን ነው አሁን ነው ልጁ ታውቂያለሽ ያስፈለገው ደሴ ሄዶ ነው ሕክምና የሚያደርገውና ለዛውን ነበር ያስፈለገው። ለዛ ማለት እሺ ዳውለት ችግር የለውም። ያው እንትኑ ከተባለ ከስማማን ኋላ ዶክሜንቱን መተን መቀበል እንችላለን። ልጁ ሲያስፈልገው ቢለው ነው። እሺ ምንድነው? ምን ነበር የምትይው?
እና ማስበው ምን መሰለህ ነገሩን በቃ ለምን ስኬታማ በሆነ መንገድ አናረገውም? ምን ባለፈው ፌል አድርጓል አይደል? ምኑ ማለት ናት እንዴ? አይ ምንድነው ፌል ያደረገው? ምንድነው ስኬታማ ምን አደረገው እንዴ? የሆነ ሰው ሊመርዘው ነበር በቃ አይደል እኮ። እሺ እግዚአብሔር ይመስገን ተመረዘማው። ምንድነው ስኬታማ አናረገውም ማለት በስኬታማ በሆነ መንገድ ተማለቂ ባክሽ። ምንድነው የምታወሪው? ናቲ እንደዚህ የሚያደርግ ነገር እኮ አይደለም። ለጋራ ጥቅም ነው። ምንድነው የምታወሪው? ምንድነው ሲሰማኝ አይደለም መሀላችን ስላለ። ምን ታዲያ አንቺ ምቾት ስላልተሰማሽ ምንድነው ስኬታማ የምታደርጊው? እኔና አንተ በሰላም እንድንኖር አንኑር። አልገባኝም ናቲ። ምንድነው ስኬታማ ለማድረግ ይፈልጋል? አልገባኝም። ይኸውልሽ እንደዚህ አይነት ቀልድ አይመቸኝም። እየቀለድሽ ከሆነ ማለት ነው። እሷ በጣም ምንም እንዳታስብ ይታወቅብናል ምናምን ብላ አስበህ ከሆነ እሷ በጣም በጣም ነው የምታረገው። ላፊያውን አትይዥ። ላፊነት አይደለም። ይኸውልሽ እየቀለድሽ ከሆነ ማይመስል ቀልድ አትቀልጂ። ቀልድ አይደለም ናቲ። ያወራን ያለነው እዚህ ጋር የጠራሽኝ ለቀልድ ከሆነ ንገሪኝ። እኔ አሁን ተነስቼ እሄዳለሁ። ለምን ደም ትሄደው እንዴ? ለምን ደም ትሄደው ማለት ምን ቀልድ ነው ቀልድ? አንተ ምንም የሚያሳስብ ነገር ምንም እኛ የለንበትም ማለት እኛ ሳንኖር ምንድነው የምጨርሱት? እኛ መኖር አይጠበቅብንም። በራሷ መንገድ ስትጨርሳለች። ምንድነው የምጨርሱት እንዴ? አውርቻት እኮ ነው ጀት የመጣው። ምንድነው ያወራሽው? እኔ አሁን ካንተ ጋር ለመስማማት ብቻ ነው መሀላችን እሱ መኖሩ ለኔ ነው ምቾት የተሰጠኝ አይደለም። ስለዚህ መሀላችን መኖር የለበትም። እኔና አንተ በነፃነት መኖር አለብን። በነፃነት የራሳችንን ህይወት ደስ ብሎ ነው መኖር ያለብን። ስለዚህ የሰው ከመሀላችን መውጣት አለበት። ከመሀላችን እንዲወጣ እሱ ደግሞ ስራውን ታውቃለች። በአንቺ አትጨማለቂ ሮል የማይመስል ነገር አታውሪ። ኧረ ናቲ ተው እንዴ! እኔ ደግሞ 100% እንደምትስማማ እርግጠኛ ነበር። በምኑ ነው የምስማማው እንዴ? በምናደርገው ነገር ነው። አይሽ ነኝ አይቴ በግልጽ እስቲ ንገሪኝ። ምንድነው ያሰብሻለሽ? እንዴ ግልጽ እኮ ነው የማወራው ነገር። ምንድነው ያሰብሻለሽ? እሷ እኛ ምንም አይታወቅም። በቃ አሁን ፌል አድርጓል አይደል? የተደረገው ነገር አሁን ትዕግስቴን እየተፈታተሽ ነው የማይመስል ቀልድ ማለት ነው። እዚህ ጋር የቀለድሽ ከሆነ ናቲ እኔም እያናደድከኝ ነው። እያወራሻለው ነገር በግልጽ ንገሪኝ። ሄሮል በግልጽ እየነገርኩህ እኮ ነው። ከዚህ በላይ ምን አድርገህ ነው በግልጽ የምነግርህ? ምንድነው እሷ ስራ ትሰራለች። ስራዋ ነው በቃ እንደታማድረግ ምን ነው ስራዋ? ምን ማድረግ? እስቲ በግልጽ ተናገሪ ናቲ። መጀመሪያ ያደረጋችሁት ነገር አልተሳካም። አንቺ ያደረጋችሁት አትበይ እና ምንድነው? አንቺ አምሻል እንዴ? ምንድነው እኮ የሆነ ሰው አድርጓል አይደል? ይኸውልሽ ስለዚህ እኛ ደግሞ በተሳካ ሁኔታ እናርግ። ልምድ ያለው ሰው ጠንቃቃ ሰው ነው ይዤ መጣሁ። ከዚህ በፊት ካሜራ ደቅነሽ ነበር የምታወሪ። አሁን ግን ካሜራ የሌለበት ቦታ ላይ ስለጠራሽኝ ደስ ብሎኛል። ይኸውልሽ እዚህ ጋር የማይመስል ነገር እያወራሽ ነው። ማይመስል አይደለም። ተስማምተን እኛ ምንድነው እያልሻለሽ? ማሜ ምን ይሁን ምንድነው እያልሻለሽ? መጀመሪያ አልተሳካም አይደል? የተደረገው ነገር ምን ያልተሳካው? ምግብ ላይ ማረዛችሁ ልገሉ አልነበር እንዴ የምትለኝ? ልገሉት ነበር እኮ እሱን። አሁን እሷ በተሳካ ሁኔታ እንድታደርግልን ነው ይሻት የመጣሁት። ምንድነው የምታደርገው? ምን ልታደርጉ ተብሎ ነው ፌል ያደረገው? ለምን እንድትገለው ምናምን ብለህ ለምንድን ነው የምታወራው? እንድትገለው ብለሽ እንጂ መጣሽው መጥራት አስፈላጊ አይደለም እኮ። እሺ እንድትመርዘው ነው ያመጣሽው። በቃ እሷ በተሳካ ሁኔታ ታረጋለች። ማሜል አንቺ ልታመርዡ ማለት ነው። በተሳካ ሁኔታ ይደረግ። ሞክራችሁት ነበር አይደል? ወይ አንተ ወይ ምሳ። እሺ ማን ነው የሞከረው? ማን ነው የሞከረው? እኔና እኔ አብሮ የላትም እቺ ልጅ። እኔ ሄሮል ማሜል ምንድነው እያልሽ? እኔ ምቾት አልሰጠኝም። ስለዚህ ማሜ ማን እንዳደረገው እኔ ከዛ ሰው ጋር ተባብሬ እንዲሳካ አደርጋለሁ ከሷ ጋር ነውና። ስለዚህ እኔ የጠራሽኝ ለምንድን ነው? አንተ ነው የመረዝከው። ስለዚህ ማሜ እንመርዝ እያልሽ ነው። ሰሊና አይደለሁም ስላለች አንተ ከሆንክ እኔ ደግሞ ፍቅረኛክ ነኝ። አትሁኝ። ስለዚህ ነገር እያወራሽ አላዳምጥሽም። ብዙ ነገር አብረን አሳልፈናል። እሺ አሁን እኔ ካንቺ የምፈልገው አንድ ቃል ነው። እኔ ታጨርሰኝ። አንተ ከሆንክ አግዝሃለሁ። እኛ ደግሞ አንተ እጅ ሳይገባ ማለት ነው እሷ ትጨርስልሃለች። ማሜን መርዛ ማለት ነው እኮ አንተ ከሆንክ አግዝሃለሁ እያልኩ ነው። እኔ አግዝህና ከጎን ሆኜ ማሜን መርዛ ትገለዋለች እኮ። እዚህ ጋር ያለውን ነገር አውሩና አንቺ ያውልሽ ዝም በይ። አንቺ ምንድነው እያወራሽ ያለሽ? ማሜ መርዛት እያልኩ እኮ ነው። ማንንም የምታግዢው አንተ ፍላጎት ሰሊና እኔ አላደረኩም አለችኝ። ሰሊና እኔ አላደረኩም ካለች አንተ ነው የምትሆነው። አንተ ከሆንክ ደግሞ ላግዝ እያልኩ ነው። ማሜን በመግደል ያረሽው እኔ ራሴ መግደል ካለብኝ አደርጋለሁ። አንተ ደስተኛ የሚያደርግ ከሆነ ማንንም ይሁን እኔ ከጎን ነኝ። ስለ ማሜን እያወራሽ ያለሽ? ማሜን ስለ መግደል ነው ያወራሽው? አንተ ሞክረኸው ከሆነ እኔ ከጎን ነኝ፣ አግዝሃለሁ እያልኩ ነው። እኛ ደግሞ እጃችን ሳይገባ እሷ ገንዘብ ነው የሚጨርሰው። እሷ የምትፈልገውን ያህል እንከፍላታለን። እሷ ደግሞ ትጨርሰዋለች። አንተ የምትፈልገው እሱን ከሆነ እኔ አደርግልሃለሁ፣ አግዝሃለሁ እያልኩኝ እኮ ነው። ያልገባ እዚህ ጋር ማሜን ስለ መግደል ነው እያወራሽ ያለሽ እኮ። ተሞክሮ ነበር አይደል?
ላግዝ እኮ ነው ያልኩህ። አንቺ ቁጭ በይ እንዴ አንተ እንዲህ ሲሪየስሊ ታነሳለህ? አንቺ አመሻለሁ ነው እኔ እኮ ላግዝ ነው ያልኩት። እንዳልረግንሽ ላግዝ እኮ ነው ያልኩት። ላግዝ ያልኩህ እኮ ነው። ምንድነው ያወራሽ? እኔ ላግዝ ሞክረው ካልተሳካ ነው። አንቺ ዝም በይ። ምንድነው ያወራሽ? ናቲ ሞክረው ካልተሳካ እኔ ላግዝ እያልኩህ ነው። ምኑ ነው ሞክረው? ማሚ መርዳል እኮ ማን? አንቺ ምንድነው የምታወሪው? ናቲ ምን እያልክ ነው? ምንድነው የምታወሪው? ላግዝ እኮ ነው ያልኩት። አይደለም ነው ቁጭ በል ናቲ። ነው እኔ እኮ ላግዝ ነው። ላግዝ ነው። እረፊ አንቺ እንዳታሳስቺ። ያደረከው አንተ ኮንክ። ላግዝ እያልኩህ እኮ አንቺ ዝም በይ ማለት ነው። እንደዚህ ነገር እኮ ነው የማወራሁት። ወይኔ እንጂ ናቲ ሄዶ በቃ እሺ